ሰዎች ቤተሰቦች ልንሆን እንችላለን። በቅርብ ያለን ሰዎች ማስተዋል ያሉብን ነገሮች አሉ። አስጠንቃቂ ምልክቶች ተብለው የተለዩ ነገሮች አሉ። ታዳጊ ወጣቶች ወይም ወጣቶች ይህንን ነገር ስለ ራስ ማጥፋት ሲያስቡ ወይም ደግሞ ለመሞከር እቅድ ሲያወጡ የሚያሳዩቸው አስጠንቃቂ ምልክቶች አሉ። ስለዚህ እነሱን ነገሮች ከግንዛቤ ማስገባት የነዛን ወጣቶች ታዳጊ ወጣቶች ሕይወት ለማትረፍ ትልቅ አስተዋጽኦ አለው ብዬ አስባለሁኝ እና እነዛን ነገሮች በደንብ ብናያቸው ብናስተውላቸው በዝርዝር ጥሩ ነው ብዬ አስባለሁኝ። በንግግራቸው ሊሆን ይችላል ወይም በጽሁፋቸው ስለ ራስ ማጥፋት መናገር መጽሐፍ ሊሆን። ውድ ተመልካቾቼ እንዴት ናችሁ? እንዴት ከረማችሁ? ለየግምጅ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት እጠይቃለሁኝ። ገነት እባላለሁኝ። በሙያዬ ስትራቴጂክ ሳይኮሎጂስት ነኝ። በዚህ ገጽ አማካኝነት የተለያዩ የማህበራዊ እና ስነልቦናዊ ጉዳዮችን እያነሳሳን የምንነጋገርበት የምንወያይበት መፍትሄ የምናፈላልግበት ቻናል ነው። ስለዚህ አዲስ የሆናችሁ ገብታችሁ ኮሜንታችሁ እንድታስቀምጡ ሰብስክራይብ እንድታደርጉ ለሌሎችም እንድታጋሩ በማክበር ጠይቃለሁኝ። እስከ መጨረሻው ድረስ አብራችሁ ቆዩ። በዛሬው ዕለት ማነሳው ርዕሰ ጉዳይ ትንሽ ጠጠር ያለ ርዕሰ ጉዳይ ነው። በየዜናው ላይ እየተለመደ ያለ ነገር አለና እሱን ነገር አስመልክቼ ነው ዛሬ ለማቅረብ የተዘጋጀሁት ቪዲዮ። እስከ መጨረሻው ድረስ ተከታተሉት፣ ይጠቅማችኋል ብዬ አምናለሁኝ። መልካም ቆይታ ያላችሁ። አሁን እየተለመዱ ካሉ ዜናዎች መካከል በየዋና የሚዲያ አውታሮች ሊሆን ይችላል፣ በየሶሻል ሚዲያው ሊሆን ይችላል፣ ብቻ በተለያየ አግባብ የወጣቶች እንዲሁም ደግሞ የታዳጊ ወጣቶች ራስን የማጥፋት ዜና በጉልህ እየታየ ይገኛል እና እንደ ባለሙያም የሚያሳስበኝ ነገር ነው እና እዚህ ጉዳይ ላይ ምን አይነት ነገሮች አሉ፣ ምን አይነት ጥናቶች ተሰርተዋል የሚሉትን ነገሮች ስመለከት ነበር እና ወጣት ልጆች ወይም ታዳጊዎች ወይም ወጣቶች ራሳቸውን ለዚህ ድርጊት የሚገፋፉት ለምንድን ነው ተጋላጭ የሚሆኑት? እንዲሁም ደግሞ ምን ነገሮች ናቸው እንደዚህ አይነት ነገር እንዲጋለጡ ኢኒሼት የሚያደርጋቸው ነገር ምንድን ነው የሚለውን ነገር ተመልክቼ ነበረ እና በአብዛኛው ጊዜ ወጣቶች ወይም ታዳጊ ወጣቶች ለዚህ አይነት ጉዳይ ራስን ለማጥፋት የሚነሳሱበት ምክንያት በአብዛኛው ጥናት እንግዲህ እንዳየሁት የሚታየው ከሆነ ምንድን ነው የአእምሯዊ ጤና እክል ወይም ደግሞ ችግር ያጋጠማቸው ናቸው በብዛት ማለት ነው። ስለዚህ ይሄ ነገር ሲያጋጥማቸው ጊዜያዊ ለሆኑ ችግሮቻቸው፣ ጊዜያዊ ለሆኑ ላጋጠማቸው ተግዳሮቶች፣ ቻሌንጆች ዘላቂ የሆነ ምላሽ የመስጠት ነገር ይታይባቸዋል። ለዛም ነው ወደ እንደዚህ አይነት ሁኔታ ወደ እንደዚህ አይነት ነገር የሚገቡት እና ዛሬ በዝርዝር የማየው ይሆናል ይሄንን ጉዳይ ማለት ነው። ጥናቶች እንደሚያመለክቱት ከሆነ ብዙ ጊዜ ለእንዲህ አይነት ነገር ተጋላጭ የሆኑ ወጣቶች ወይም ታዳጊ ወጣቶች ከአእምሮ ጤና ጋር የተያያዘ ችግር ተግዳሮት ያጋጠማቸው ናቸው። ያው ብዙ ጊዜ በታዳጊነት የህይወት ክልል ስንሆን፣ በወጣትነት የህይወት ክልል ስንሆን የልምድ ማነስ አለ፣ የእውቀት ማነስ አለ። ብዙ ነገሮቻችን ብዙ ሊሞሉ የሚገባቸው ነገር ገና በእድሜ ምክንያት በእውቀት አለመብሰል ምክንያት ገና ያልተሞሉ ሌብል ላይ ናቸው። ልምዶቻችንም እውቀቶቻችንም ኤክስፖዠሮቻችንም ብዙዎቹ ምንድነው የሚቋቋሙበት መንገድ ያጣሉ። ላጋጠማቸው ነገር ላሉበት ሁኔታ አጠንክሮ የሚይዛቸው የሚደገፉት ነገር ፍለጋ በሚሄዱበት ጊዜ ያጣሉ። ለምን? ይሄ ጉዳይ የሚከሰተው እንዳልኩት ከልምድና ከእውቀት ማነስ፣ ገና ወጣቶች ገና ታዳጊዎች ስለሆኑ በአእምሮ ያልጠነከሩ ናቸው። እንዴት ነገሮችን በህይወት ሲመጡ ማኔጅ መደረግ እንዳለባቸው ገና እየተለማመዱ ያሉ ናቸው፣ ለጋዎች ናቸው። ስለዚህ የሚሰጡት ምላሽ ጊዜያዊ ለሆነው ችግር፣ ጊዜያዊ ለሆነው መፍትሄ ለሚሻው ነገር ዘለቄታዊ የሆነ ምላሽ ነው የሚሰጡት። ስለዚህ ይህንን ነገር አስመልክቶ ምን
ነገር ማከናወን ይጠበቅብናል ለመከላከል። ይሄ ነገር ከመሆኑ በፊት ምን አይነት ነገሮችን ማስተዋል ይገባናል የሚሉትን ነገሮች በዚህ ቪዲዮ አካትቻለሁ ማለት ነው። እስከ መጨረሻው ተከታተሉት፣ ይጠቅማችኋል ብዬ አምናለሁ። መልካም ጊዜ ይሁንላችሁ። ዋና ዋና ጉዳዮች ናቸው ተብለው ጥናቶች ላይ ከተገለጹት ነገሮች መካከል ቤተሰባዊ ጉዳዮች፣ ትምህርትና ትምህርት ጋር የተያያዙ ከትምህርት ጋር የተያያዙ ነገሮች፣ ለምሳሌ መውደቅ ሊሆን ይችላል፣ ጥሩ ውጤት አለማምጣት ሊሆን ይችላል። እንደዚህ ከትምህርት ጋር ብቻ የተገናኙ ነገሮች ሊሆኑ ይችላሉ። ወይም ደግሞ ከፍቅር ግንኙነት ጋር ተያይዞ የሚያጋጥሙ ነገሮች፣ ለምሳሌ መለያየት ሊሆን ይችላል፣ መጣላት ሊሆን ይችላል። እንዲህ የመሳሰሉ ነገሮች ከሪሌሽንሺፕ ጋር የተገናኙ ነገሮች ለእንዲህ አይነቱ ነገር ተጋላጭነት ያመጣሉ ተብሎ የታሰቡ ነገሮች ናቸው። እንደገና ደግሞ በተጨማሪ መገለል ሊሆን ይችላል፣ መለየት ሊሆን ይችላል፣ ከአቻዎቻቸው ሊሆን ይችላል። በዙሪያቸው ካለው ነገር መገለልም መለየትም እንዲህ አይነቱን ነገር ሊያመጣ ይችላል ተብሎ ነው በጥናቶቹ ላይ የተጠቀሰው ማለት ነው። ስለዚህ እነዚህን ነገሮች በደንብ አትኩሮት ማየት ማስተዋል ይጠበቅብናል ማለት ነው። እነዚህ እንደ መነሻ መንስኤ ሊሆኑ ይችላሉ፣ እንደ ቻሌንጅ ወጣቶቹን ታዳጊ ወጣቶቹን ሊገጥማቸው ይችላሉ ተብሎ የታሰቡ ነገሮች፣ በጥናትም የታዩት ነገሮች በዋነኝነት እነዚህ ናቸው። እስኪ ተጋላጭ ሊያደርጓቸው ይችላሉ የተባሉ ዝርዝር ጉዳዮችን ደግሞ ከተመለከትን ሊያጋጥሟቸው ይችላሉ እንደ ቻሌንጅ፣ እንደ ተግዳሮት፣ እንደ እንቅፋት ሊሆኑባቸው ይችላሉ፣ ይህን ነገር ሊያነሳሷቸው ይችላሉ ብለን ያልናቸውን ነገሮች ካየን ደግሞ በሁለት መልኩ በዋና ዋና ዘርፍ ደግሞ ልናያቸው እንችላለን። የመጀመሪያው ነገር ስነ አእምሯዊ ሁኔታቸው ወይም ደግሞ የአእምሮ ጤናዊ ሁኔታቸው ላይ በተመለከተ ማለት ነው። ምን አይነት ነገሮች ለእንዲህ አይነት ወደ ራስን ማጥፋት አይነት ሁኔታ ሊያስገባቸው ይችላል የሚሉትን ነገሮች ስንመለከት የመጀመሪያው ነገር ድባቴ ነው። ድባቴና እንደገና ደግሞ ጭንቀት ወይም አንዛይቲ የምንለው እነዚህ ሁለት ነገሮች በዋነኝነት ይህ አይነቱን ነገር ውስጥ እንዲገቡ፣ እንዲሞክሩ፣ እንዲያስቡ ሊያደርጋቸው ይችላል። እንደገና ደግሞ ባይፖላር አይነት ነገር ካጋጠማቸው፣ ባይፖላር ማለት ምን ማለት ነው? የስሜት የውስጥ የአስተሳሰብ አለመረጋጋት፣ መዋዠቅ፣ የስሜት አንድ ጊዜ ደስተኛ መሆን፣ አንድ ጊዜ ደግሞ መከፋት። በደንብ ስለ ባይፖላር ዲስኦርደር ቪዲዮን ገብታችሁ ብታዩ ለብቻው የሰራሁት ቪዲዮ አለና ገብታችሁ ተመልከቱት በደንብ። የስሜት መዋዠቅ የሚያስተናግዱ አይነት ከሆነ እንዲህ አይነት ችግር አጋጥሟቸው ከሆነ ለእንዲህ አይነቱ ነገር ሊያጋልጣቸው ይችላል ተብሎ ይታሰባል። ሌላው በራሱ እንደ የዚህ የቲኔጀርነት ወይም ደግሞ የታዳጊ ወጣትነት ክፍል ላይ በምንሆንበት ጊዜ የስሜት ለውጦች አሉ፣ የአካል ለውጦች አሉ፣ የሆርሞን ለውጦች አሉ። እነዚህ ለውጦች በራሳቸው የሚያመጧቸው ነገሮች አሉ። ለውጥ ሲመጣ በራሱ የሚፈጥርብን ጫና የሚፈጥርብን ነገር አለ። እነዚህም ነገሮች እንደ አንድ ነጥብ ተወስደዋል ማለት ነው። በዚሁ የታዳጊነትና የወጣትነት የእድሜ ክልል ላይ ሲኮን ደግሞ ያው የአካልና የአስተሳሰብ ለውጦች ተያይዘው ሲመጡ ያው ይህንን ጫና ያስከትላሉ ተብለው ከተያዙ ነጥቦች መካከል ይገኙበታል ማለት ነው። ሌላኛው ለረዥም ጊዜ የቆየ ህመም ሊሆን ይችላል። ሊድን ያልቻለ ቢታከምም ምንም አይነት ለውጥ ያላመጣ፣ ምንም አይነት ፕሮግረስ ያላሳየ፣ ተስፋ ለመቁረጥ የሚዳርጋቸው አይነት ህመም እንዴትም ተደርጎ ሕክምናን ክትትል ተደርጎ መፍትሄ ሊያመጡለት ያልቻሉበት ህመም ሌቭል ላይ የሆኑ ታዳጊዎች ወጣቶችም እንዲህ አይነት ነገር ተጋላጭ ሊያደርጋቸው ይችላል ተብሎ ይታሰባል። ሌላኛው የአልኮል እና ድራግ እነዚህ ነገሮች መጠቀም ነው። አልኮል እና ድራግ ወይም መድኃኒቶች፣ ያልተፈቀዱ ህጋዊ ያልሆኑ መድኃኒቶችን መጠቀም፣ አልኮልን መጠቀም ለእንዲህ አይነቱ አስተሳሰብ እና ሙከራ ተጋላጭ ያደርጋሉ ተብለው ከተያዙ ነገሮች ውስጥ
አይነት ሁኔታዎች ናቸው። ለምሳሌ ቤተሰባቸው በእንዲህ አይነት ሁኔታ ውስጥ ያለፈ ከሆነ የቤተሰብ አካል ሊሆን ይችላል። በእንዲህ አይነት ሁኔታ ውስጥ ያለፈ ሰው ካለ እንዲሁም ደግሞ እንዲህ አይነት ሁኔታ ያጋጠመው የቅርብ ጓደኛ፣ የቅርብ ዘመድ፣ የቅርብ ቤተሰብ ካለ ያንን ነገር ካዩ ከተመለከቱ ለዛ አይነት ነገር ኤክስፖዝድ ከሆኑ ተጋላጭ ያደርጋቸዋል ተብሎ ይታሰባል። ጥናቶቹን የሚያመለክተው ይህንኑ ነው። ሌላኛው የአካል ጥቃት ወይም የጾታዊ ጥቃት አጋጥሟቸው ከሆነ ወይም እያጋጠማቸው ከሆነ፣ ሌላው በታዳጊነት የህይወት ክልል ወይም ደግሞ በወጣትነት የህይወት ክልል ያሉ ወጣቶች አክሰስ ማግኘት፣ ይህንን ጉዳት ሊያደርስ የሚችል ነገር ማቴሪያል አክሰስ ማግኘት ሊሆን ይችላል። ለምሳሌ ቤተሰቦች ህጋዊ ፈቃድ ያለው መሳሪያ ሊኖራቸው ይችላል። ራሳቸውን ለመጠበቅ በቤታቸው የሚይዙ ሰዎች ሊሆኑ ይችላሉ ቤተሰቦች። ሆኖም ግን የነዛ ወጣቶች ቤተሰቦች ያንን በህጋዊ መንገድ ራሳቸውን ለመጠበቅ ሊሆን ይችላል፣ ከስራቸው ጋር ተያያዥነት ያለው ሁኔታው ሊሆን ይችላል መሳሪያ መያዛቸው። ያንን መሳሪያ ግን በአግባቡና በትክክል ሰው ከማይደርስበት ቦታ ጥንቃቄውን በጠበቀ መልኩ የማያስቀምጡት ከሆነ ታዳጊዎች ናቸው፣ ወጣቶች ናቸው። ለመሞከርም ለማየትም ጉጉት ስለሚኖራቸው ሳያስቡት ራሳቸው ላይ አደጋ ለማድረስ ሊችሉ ይችላሉ እና ይህንንም ጥንቃቄ ማድረግ በጣም ያስፈልጋል። ስለዚህ እነዚህን ነገሮች ከአትኩሮት ከግንዛቤ ማስገባት ያስፈልጋል ማለት ነው። ሌላው ጥናቶቹ እንደሚያሳዩት ከሆነ ከቅርብ ቤተሰብ ጋር መጣላት፣ ቅድም ሪሌሽንሽፕ እንዳልኩት ሁሉ ከቤተሰብ ጋር ከጓደኛ ጋር መጣላትም ይህንን ነገር እንዲያስቡ ሊያደርጋቸው ይችላል፣ እንዲሞክሩ ሊያደርጋቸው ይችላል። ሌላኛው ደግሞ ለምሳሌ ከለመዱት ካደጉበት ቦታ በማደጎ መሰጠት ሊሆን ይችላል፣ ወይም ደግሞ በልጅነት ሊሆን ይችላል እነሱን ከሚመስሉ ሰዎች በቆዳ ቀለም ሊሆን ይችላል፣ በፀጉር፣ በንግግር፣ በቋንቋ፣ በሁኔታ፣ በስብዕና፣ በብዙ ነገር ልዩነት ያለው ማህበረሰብ ጋር ሄዶ ማደግ፣ በማደጎ ተሰጥቶ ማደግ በራሱ የሚያመጣቸው ተጽዕኖዎች ሊኖሩ ይችላሉ። ስለዚህ በነዛ ተጽዕኖዎች ውስጥ መሆን፣ በነዛ ተጽዕኖዎች ውስጥ መኖር ለእንዲህ አይነቱ ነገር ተጋላጭ ሊያደርግ ይችላል ተብሎ ተጠንቷል ማለት ነው። ስለዚህ በታዳጊ ወጣቶች ወይም ደግሞ በወጣቶች ዙሪያ ያለን ሰዎች ቤተሰቦች ልንሆን እንችላለን። በቅርብ ያለን ሰዎች ማስተዋል ያሉብን ነገሮች አሉ። አስጠንቃቂ ምልክቶች ተብለው የተለዩ ነገሮች አሉ። ታዳጊ ወጣቶች ወይም ወጣቶች ይህንን ነገር ስለ ራስ ማጥፋት ሲያስቡ ወይም ደግሞ ለመሞከር እቅድ ሲያወጡ የሚያሳዩቸው አስጠንቃቂ ምልክቶች አሉ። ስለዚህ እነሱን ነገሮች ከግንዛቤ ማስገባት የነዛን ወጣቶች ታዳጊ ወጣቶች ህይወት ለማትረፍ ትልቅ አስተዋጽኦ አለው ብዬ አስባለሁኝ እና እነዛን ነገሮች በደንብ ብናያቸው ብናስተውላቸው በዝርዝር ጥሩ ነው ብዬ አስባለሁኝ። እንደሚከተለው አቀርብላችኋለሁ ማለት ነው። የመጀመሪያው ነገር ምንድን ነው? በንግግራቸው ሊሆን ይችላል ወይም በጽሁፋቸው ስለ ራስ ማጥፋት መናገር፣ መጽሐፍ ሊሆን ይችላል። ስለ እንደዚህ አይነት ኢሹ ትኩረት ሰጥቶ መናገር ጀምረው ከሆነ መጽሐፍ ጀምረው ከሆነ ማስተዋል ይኖርብናል። የዛኔ መንቃት ይኖርብናል ማለት ነው። አልኮልና ያልተፈቀዱ መድኃኒቶች አጠቃቀማቸውንም ማየት ይኖርብናል። አልኮል በብዛት የሚጠቀሙ አይነት ከሆነ ያልተፈቀዱ መድኃኒቶችን የሚጠቀሙ ከሆነ ህይወታቸውን አደጋ ላይ ሊጥል በሚችል መልኩ ቸልተኝነት የሚታይባቸው ከሆነ አሁንም መንቃት ይኖርብናል። ሌላው ሶስተኛው ነገር ምንድን ነው? ተስፋ ቢስ ሆኖ መታየት፣ ረዳት የሌለው አይነት ስሜት የሚያንጸባርቁ ከሆነ የተያዙ ተስፋ የሌላቸው ከዚህ በኋላ ምንም ነገር ማድረግ የማይችሉ ሰዎች አይነት ፊሊንግ እየተሰማቸው ከሆነ እንዲህ አይነት የጨለምተኝነት እይታ ውስጥ ገብተው ካስተዋልን ካየናቸው አሁንም መንቃት ይኖርብናል። ምክንያቱም እንዲህ አይነት ስሜት ውስጥ ሲገቡ ቅድም እንዳልኩት ወጣቶች ታዳጊዎች ናቸው። ምንም አይነት
ያን ያህል የጠነከረ የህይወት ልምድ እውቀት የላቸውም። በደንብ ኮፕ ለማድረግ የገጠማቸውን ነገር ያጋጠማቸውን ሁኔታ ነገሮችን አንደርስታንድ ለማድረግ ምን ውስጥ ምን እንደሆኑ ለመረዳት በጣም ሊቸገሩ ይችላሉ። መቋቋሚያ መንገዶችም ላይኖሯቸው ይችላሉ በእነሱ እይታ ማለት ነው። ስለዚህ እንዲህ አይነት የመጨናነቅ ሁኔታ ውስጥ ተስፋ የማጣት የጨለምተኝነት ሁኔታዎች ውስጥ ስንመለከታቸው በደንብ መንቃት ያስፈልጋል። ሌላኛው አራተኛው ነገር ምንድን ነው? ባስ ሲል ደግሞ ራስን ለአደጋ የሚያጋልጡ ነገሮችን ማድረግ ሊሆን ይችላል፣ ወይም ራስንም መጉዳት ሊሆን ይችላል። በተለያየ አግባብ እና በተለያየ ሁኔታ ለራስ ኬርለስ መሆን፣ ብዙ አለመጨነቅ፣ ራስን ለአደጋ ማጋለጥ ወይም መጉዳት እዚህ ሌቭል ላይ ከደረሱ በደንብ ማየት ማስተዋል፣ ምን ውስጥ እንደሆኑ በደንብ ቀረብ ብሎ ትኩረት መስጠት ያስፈልጋል፣ እርዳታ መስጠት ያስፈልጋል። ሌላኛው እንዲህ አይነት አስተሳሰብ ውስጥ የገቡ ታዳጊዎች ወጣቶች የሚያሳዩት ባህሪ ምንድን ነው? ያለምንም ምክንያት ያለምንም አሳማኝ ተጨባጭ ምክንያት የግል ነገሮቻቸውን መስጠት፣ ለጓደኛ ሊሆን ይችላል፣ ለሚያውቁት ሰው ሊሆን ይችላል፣ ለጎረቤት ሊሆን ይችላል። የራሳቸውን የምንላቸውን ነገሮች መስጠት፣ ልብስ ሊሆን ይችላል፣ ጫማ ሊሆን ይችላል፣ የተለያየ አይነት ነገር የሚጠቀሙባቸውን ነገሮች ያለምንም ምክንያት ለሰው መስጠት። ሰው ያለውን ነገር ሼር ማድረግ በሚችልበት መጠንና ልክ ማድረግ መልካም ነው፣ ክፋት የለውም። ለምሳሌ እንዴት ነው ሰውን ለመርዳት አስበን የምናደርገው ነገር እና ይሄኛው ኮምፕሊትሊ ይለያያል። ያ በቀናነት ልቦና ለሰዎች ሼር ማድረግ ያሉብንን ነገሮች ነው ሼር የምናደርገው አስበን ለመርዳት ማለት ነው። ይሄኛው ግን የተለየ ነው። ምክንያቱም የምንጠቀምባቸውን ክረንትሊ ያሉንን ነገሮች እንዴት ነው እንዳጠቃላይ የምንሰጥ አይነት ነገር ከሆነ ጥያቄ ያስነሳል። ስለዚህ አሁንም እንደዛ አይነት የዘረዘርኳቸውን ባህሪዎችም እየታዩ እንደገና እነዚህ ነገሮች የሚደረጉ ከሆነ የዛኔ መንቃት ያስፈልጋል ማለት ነው በቅርብ እንዳለ ሰው። ሌሎች ነገሮች ደግሞ እንዲሁ እንደ ማስጠንቀቂያ ስንመለከት ኖርማል ከሚባለው ዕለት ተዕለት ከሚያሳዩት ባህሪ አበላል ሊሆን ይችላል፣ የመተኛ ሰዓት ሊሆን ይችላል፣ ሁኔታቸው ሊሆን ይችላል፣ ስብዕናቸው ሊሆን ይችላል። እዛ ላይ ለውጥ የምናስተውል ከሆነ አሁንም እንዴት ነው ብለን መጠየቅ ይኖርብናል። ራሳችንን ጠጋ ብለን ማስተዋል መቻል ይኖርብናል። ምን ቢሆኑ እንደሆኑ ለመረዳት ጥረት ማድረግ መቻል ይኖርብናል። የስሜት ልውጥውጥታ፣ አለመረጋጋት የሚታይባቸው ከሆነ እንዲሁ ማለት ነው በተረጋጋ ሁኔታ ማያወሩ፣ በተረጋጋ ሁኔታ ነገሮችን ማያከናውኑ፣ የየዕለት ሁኔታቸው ላይ ከበድ ያለ ለውጥ የምናስተውል ከሆነ የባህሪ ለውጥ፣ የሁኔታ ለውጥ፣ የስብዕና ለውጥ፣ ድርጊቶቻቸውን እንመልከትና እነዚህ ነገሮች ላይ ለውጥ ካለ በደንብ ጠጋ ብሎ ማስተዋል ማየት የዛን ሰው ሕይወት ለመታደግ ይጠቅማል ብዬ አስባለሁ። ሌላኛው ብቸኝነትን መምረጥ ነው። በጣም ብቸኝነትን መምረጥ እንዳልኩት የስብዕና የባህሪ ለውጥ የሚስተናገድ ከሆነ ዝም ማለት፣ ለብቻ መሆን፣ መገለል ከጓደኛ ከማህበራዊ ሕይወት እንዳጠቃላይ በፊት ይመሩት ከነበረው የህይወት ዘዬ መውጣት እና ለብቻ መሆን፣ እነዚህ ነገሮች የሚታዩባቸውን ከሆነ አሁንም መንቃት ያስፈልጋል ብዬ አስባለሁ። ስለዚህ እንዲህ አይነት ነገሮች በደንብ አይተን አስተውለን መርምረን እንዲህ አይነት ነገሮችን ካስተዋልን ካየን ቀርቦ መጠየቅ ምን እንደሆኑ፣ ከምንም በላይ እኛ ምንም ነገር በህይወታቸው ቢከሰት አብረን ልንጋፈጠው እንደምንችል አብረናቸው እንደሆንን፣ ምንም አይነት ሁኔታ ውስጥ ቢገቡ፣ ምንም አይነት ነገር ቢያጋጥማቸው፣ ምንም ነገር ቢሆኑ እኛ አብረናቸው እንደሆንን በደንብ አስረግጠን መናገር ይኖርብናል። ሼር እንዲያደርጉ የሆኑትን የደረሰባቸውን ነገር ያጋጠማቸውን ነገር እንዴት ነው እንዲገልጹ ያልቻሉትን ነገር እንዲያወጡትና እንዲነግሩን ሼር እንዲያደርጉን ማበረታታት። ምክንያቱም እነሱ እንዳልኩት የታዳጊነትና የወጣትነት የእድሜ ክልል በሚሆኑበት ጊዜ የእውቀት ችግር አለ፣ የእውቀት ጋፕ አለ፣ የእድሜ ጋፕ አለ፣ የልምድ ጋፕ አለ። እንዲሁም ደግሞ
ለብዙ ነገር ተጋላጭነት የላቸውም። ለብዙ የህይወት ልምዶች ተጋላጭነት የላቸውም። ከትምህርት ቤት ወደ ቤት፣ ከቤት ወደ ትምህርት ቤት ሊሆን ይችላል። የጓደኝነት ህይወት ነው ከዛ ውጪ አለ ቢባል የሚኖረው። የጎረቤት ህይወት፣ የሰፈር ህይወት ነው። ከዛ ውጪ ጠንከር ላሉ የህይወት ቻሌንጆች፣ የህይወት ተግዳሮቶች እንዴት አድርገው ምላሽ መስጠት እንዳለባቸው፣ እንዴት ማኔጅ ማድረግ እንዳለባቸው እውቀቱም አይኖራቸውም። በዛ ሌቭል ልምዱም አይኖራቸውም። እንዴት አድርገው መያዝ እንዳለባቸው፣ እንዴት አድርገው እንደሚቋቋሙት፣ እንደገና ጊዜያዊ ነገሮች እንደሆኑ ያጋጠማቸው ነገሮች እንደሚያልፉ ላይረዱ ይችላሉ። ያሉበት ሁኔታ እና ያሉበት የእድሜ እና የእውቀት የመብሰል ሌቭል ላይፈቅድላቸው ይችላል። ስለዚህ በዙሪያቸው ያለን ሰዎች፣ ቤተሰቦች፣ አጠቃላይ ይህን ነገር ያስተዋልን ሰዎች ምንም ነገር በህይወታቸው ቢፈጠር አብረናቸው ቅድም እንዳልኩት እንደምንጋፈጠው ያን ነገር እንደምንወጣው በዛ ነገር እንደማንገምታቸው ጄጅ እንደማናደርጋቸው ደግመን ደጋግመን አስረግጠን ልንነግራቸው ይገባል። ምክንያቱም ለነሱ የገጠማቸው ነገር ቀላል የሚባል ነገር አይደለም። ምናልባት በትልቅ ሰው አይን ሲታይ፣ በሸመገለ ሰው አይን ሲታይ፣ በእድሜ በበሰለ በልምድ በታሸ በእውቀት በዳበረ ሰው እይታ ሲታይ ምናልባት ኢምንት ሊሆን ይችላል። ግን ያንን የገጠማቸውን ነገር አክብረን መስማት ማዳመጥ መቻል አለብን። በደንብ አድርገን ምንም ሳናቋርጣቸው መስማት፣ እነሱ በተሰማቸው በጫማቸው ልክ ሆነን እንዲሰማን ሆነን ማዳመጥ እና ዝግጁ መሆን አለብን። የደረሰባቸውን ነገር ለማወቅ ለመረዳት አእምሯችንን ከፍተን መዘጋጀት መቻል አለብን። ምንም አይነት ነገር ቢሆን ማጣጣል የለብንም። ምክንያቱም እንደዛ አይነት ሌቭል ያደረሳቸው ምን ያህል ከባድ እንደሆነ በእነሱ እይታ በእነሱ አመለካከት ማወቅ እንችላለን በዚህ። ስለዚህ ምንም በእነሱ እይታ ቀላል ተደርጎ ያልተቆጠረውን ነገር እኛም ስናዳምጥ አቅለን ይሄማ ምንድን ነው ይሄማ እንዲህ ነው ሳይሆን ማዳመጥ፣ በእነሱ ልክ በእነሱ ሁኔታ በእነሱ እውቀት በእነሱ ኤክስፔሪየንስ ሌቭል ሆነን ዝቅ ብለን ማዳመጥ መቻል አለብን። አንዱም እረፍት ነው። መስማታችን ማዳመጣችን ከነሱ ላይ የሆነ የሚቀለስ ነገር ይኖራል፣ የሚቀላቸው ነገር ይኖራል። ስለዚህ በፍጹም ማጣጣል የለብንም። በፍጹም ይሄ ቀላል ነው ይሄ እንዲህ ነው ሳይሆን ማዳመጥ መቻል፣ ምን እንደገጠማቸው፣ ምን እንደሆኑ፣ ስሜታቸውን፣ ሁኔታቸውን፣ ባህሪያቸውን፣ ስብዕናቸውን ሊቀይረው የቻለውን ነገር ከስር ከመሰረቱ ማዳመጥ መቻል ይኖርብናል። ማጣጣል የለብንም። ሌላው እንደዚህ ካደረግን በኋላ ደግሞ የጤና ባለሙያ እርዳታ፣ የሐኪሞች ሕክምናን ያጠኑ ባለሙያተኞች እርዳታ የሚያስፈልጋቸው እንደሆነ ወደ እነሱ ወስዶ እርዳታ እንዲያገኙ ማድረግ፣ የስነ ልቦና ወይም የሳይኮቴራፒ ወይም ቶክ ቴራፒ፣ የንግግር ሕክምና፣ የምክክር ሕክምና የሚያስፈልጋቸው እንደሆነ ደግሞ ማሳየት መቻሉ እኛ እንደ ቤተሰብ እንደ ጓደኛ በዙሪያ እንዳለ ሰው ሊሆን ይችላል ማድረግ የምንችለውን ነገር ካደረግን በኋላ ቅድም ያልኳቸውን ነገሮች ደግሞ የባለሙያ እርዳታ ሊያስፈልገን ይችላል። እንዳልኩት የህክምና ባለሙያ እርዳታ ወይም ደግሞ የስነ ልቦና ባለሙያ እርዳታ ሊያስፈልገን ይችል ይሆናል። ነገሩ ከኛ አቅም በላይ ሊሆን ይችላል። ስለዚህ የእነዚህን የሁለት ባለሙያተኞች እርዳታ መጠየቅ በጣም ትልቅ ነገር ነው። ህይወታቸውንም ሊታደግ ይችላል ብዬ አምናለሁ በደንብ። ለምን ያጋጠማቸውን ነገር ከስር ከመሰረቱ ምን እንደሆነ፣ በምን ሊስተካከል፣ በምን ሊሻሻል፣ በምን ሊድን እንደሚችል እነዚህ ሁለት ባለሙያተኞች በደንብ አድርገው ሙያቸውም ስለሆነ ተገቢውን የሆነ እርዳታ ሊያደርጉላቸው ስለሚችሉ ማለት ነው። ስለዚህ እነዚህ ነገሮች ተከታትለን በደንብ እነዚህ ታዳጊ ወጣቶች ላይ ቅድም ያልኳቸውን ምልክቶች ያሳዩ ታዳጊ ወጣቶች ላይ አስተዋጽኦ ብናደርግ በተቻለ መጠን አስተዋጽኦ ብናደርግ የእነዚህን የታዳጊ ወጣቶች የእነዚህን የወጣቶች ህይወት እንታደጋለን ብዬ አምናለሁኝ፣ እንታደጋለን ብዬ አስባለሁኝ። ስለዚህ ሁል ጊዜም ቢሆን እናስተውል፣ እንያቸው። እንዴት ነው
ሲገቡ ሲወጡ ሁኔታቸውን በዝምታቸው ውስጥ ያለውን ነገር ለማየት ጥረት እናድርግ። ምክንያቱም አንዳንድ ጊዜ ዝም ማለት ወይም ደግሞ ብዙ ቤት ውስጥ ኢንተራክሽን አለመኖሩ፣ ንግግር አለመኖሩ ሰላም ናቸው ደህና ናቸው ማለት ላይሆን ስለሚችል፣ ስለዚህ እነዚህን ነጥቦች በደንብ ማስተዋል እና ሁልጊዜም ቢሆን የህይወታችን አንዱ ተግባር መሆን አለበት ብዬ አምናለሁኝ፣ እንደ ቤተሰብ ወይም ደግሞ በቅርባቸው በዙሪያቸው እንዳለ ሰው ማለት ነው። ስለዚህ እነዚህ ነገሮች በደንብ መንቃት ማስተዋል ይኖርብናል። በቀጣይ እንዴት አድርገን እስከ መነሻው ከምንጩ በምን አግባብ መከላከል እንችላለን? ህይወታቸውን ከመታደግ ባሻገር ከመነሻው ከምንጩ ወደ እንዲህ አይነት ነገር ወደ እንዲህ አይነት እሳቤ ውስጥ እንዳይገቡ እንዴት አድርገን እንከላከል የሚለውን ነጥቦች ደግሞ እመለከታለሁ ማለት ነው። ስለዚህ ከመነሻው ከመጀመሪያው ከጅምሩ ለመከላከል ወደ እንዲህ አይነት እሳቤ ውስጥ እንዳይመጡ ወደ እንዲህ አይነት ነገር እንዳይመጡ ለመከላከል ትልቁን ድርሻ ይወጣል ብዬ የማስበው የመጀመሪያው ነገር ወጣቶች ጤናማ የሆነ የህይወት ዘይቤን እንዲከተሉ ማበረታታት፣ ጤናማ አመጋገብ፣ ጤናማ እንቅስቃሴ፣ ጤናማ መኝታ፣ ለእነዚህ ነገሮች ትኩረት እንዲሰጡ ማድረግ፣ ጤናቸው በደንብ እንዲጠበቅ እንዲያደርጉ ስለሚረዷቸው እነዚህ ሶስት ነገሮች ጤናማ እንቅልፍ፣ ጤናማ ምግብ፣ በደንብ ጥሩ የሆነ ምግብ መመገብ መቻል፣ ጥሩ የሆነ የእንቅልፍ ሰዓት መተኛት መቻል፣ ለአእምሮ ሰላምና እረፍት መስጠት፣ ለአካል እረፍትና ሰላም መስጠት፣ እንዲሁም ደግሞ እንቅስቃሴ ማድረግ መቻል ሌሎች ጥሩ ያልሆኑ ነገሮች ላይ ጊዜያቸውን ከሚያሳልፉ ይልቅ ራሳቸውን በእንዲህ አይነት ነገሮች ከጠመዱ ያው ጤናማ የሆነ ውጤት ይኖረዋል መጨረሻ ላይ ማለት ነው። ስለዚህ አስተሳሰባቸውም ጤናማ እንዲሆን አካላቸውም ጤናማ እንዲሆን የማድረግ ነገሩ በጣም ትልቅ ነው ብዬ አስባለሁ። ሌላኛው የማህበራዊ ሚዲያ አጠቃቀማቸው እንዴት ነው የሚለውን ነገር እንደ ቤተሰብ እንደ ወላጅ በዙሪያቸው እንዳለ ሰው ማተኮር ያስፈልጋል። ማህበራዊ ሚዲያ ጥቅሙ እንዳለ ሆኖ ለጋ ለሆነ ጭንቅላት፣ ለጋ ለሆነ አእምሮ፣ ብዙ ልምድ ለሌለው ገና ብዙ ትምህርትና እውቀት ለሚቀረው ጭንቅላት ከባድ የሆነ ጉዳት ሊያስከትል ይችላል። በጓደኞቻቸው፣ በትምህርት ቤት ህይወታቸው፣ በሰፈር ህይወታቸው፣ በብዙ ነገር እነሱ አለን ብለው የሚያስቡትን ኢሜጅ ሊያበላሽባቸው ይችላል። ይሄ ደግሞ ትልቅ የሆነ የስነ ልቦና ጉዳት ሊያደርስባቸው ይችላል። ያን ተከትሎ ደግሞ ጠንከር ጠጠር ያለ ሁኔታ ውስጥ ሊከታቸው ይችላል። ስለዚህ የማህበራዊ ሚዲያ አጠቃቀማቸውን በደንብ ማስተዋል እና በተቻለ መጠን በመነጋገር ጤናማ የሆነ ነገር ለመፍጠር ጥረት ማድረግ ተገቢ ነው ብዬ አምናለሁ። ሌላኛው የአቻ ግፊትን አስመልክቶ ደግሞ ከማን ጋር ነው የሚውሉት? እንዴት ነው አጠቃላይ ያላቸው ሁኔታ ያላቸው ወጥተው ውለው ሲገቡ ትምህርት ቤት ሊሆን ይችላል፣ ሰፈር ሊሆን ይችላል። የሚያገኟቸው ሰዎች ምን አይነት ናቸው? ምን አይነት ለውጥስ አላቸው? በንግግራቸው ሊሆን ይችላል፣ በሁኔታቸው፣ በሚያደርጓቸው ነገሮች ሊሆን ይችላል። እንደ አጠቃላይ ማስተዋል መቻል ይኖርብናል። ምክንያቱም የአቻ ግፊት በጣም የሚያይልበት ጊዜና ወቅት ስለሆነ ማለት ነው። ያው የአቻ ግፊት ደግሞ አንድም ከሰርክሉ ላለመውጣት ካቻዎቻቸው ላለመውጣት ተገደው የሚያደርጉት ነገር ሊሆን ይችላል። አንድም ደግሞ ያው አቻዎቻቸው ሲያደርጉት ከነሱ ላለማነስ ከነሱ ዝቅ ብሎ ላለመገኘት የሚያደርጉት ነገር ይኖራል፣ ሳይወዱ ሳይፈቅዱ ማለት ነው። ስለዚህ ከማን ጋር እንደሚውሉ ማስተዋል፣ ማጤን፣ መመርመር ያስፈልጋል። ሌላኛው ማህበራዊ ነገራቸውን ጤናማ የሆነውን ማህበራዊ ነገራቸውን ጠበቅ እንዲያደርጉ ማድረግ ነው። ያ ማለት ምን ማለት ነው? ለብቻ የሚያሳልፉትን ጊዜ በተቻለ መጠን ማሳነስ፣ ለብቻ መሆን ብዙ አይነት ጥሩ ነገሮች እንዳሉት ሆኖ በዚህ እድሜ ሌቭል በዚህ እድሜ ክልል ሲሆኑ ደግሞ ከቤተሰብ ከጓደኛ ጋራ ለብቻ የሚያሳልፉትን ጊዜ ከቤተሰብ ጋራ ከጓደኞቻቸው ጋራ ጥሩ ጥሩ ከሆኑ መልካም ከሆኑ ጓደኞቻቸው ጋራ ቢያሳልፉ መልካም ነው ተብሎ ይመከራል። ስለዚህ
ለብቻ የሚያሳልፉትን ጊዜና ሁኔታ በተቻለ ለጥናት ካልሆነ ተገቢ ለሆኑ ሁኔታዎች ካልሆነ በስተቀር በተቻለ መጠን ለብቻቸው የሚያሳልፉትን ጊዜ ከቤተሰብ ጋራ በዙሪያቸው ካለ ሰው ጋራ ከጓደኞቻቸው ጋራ ቢያሳልፉ ጥሩ ነው ተብሎ ይመከራል። ሌላኛውና ዋነኛው ነገር ደግሞ በዚህ ጊዜ በታዳጊነት በወጣትነት ጊዜ ሲሆን የሚታዩ የባህሪ ለውጦች አሉ። ግን እነዚህን የባህሪ ለውጦች ምን ሲሆኑ በጣም ክላይማክስ ሌቭል ላይ እንደደረሱ ማየት መቻል ይኖርብናል። እሱ ጎርምሶ ነው ወይ እሷ ጎርምሳ ነው ተዋት ከማለት ይልቅ እና የሚያሳዩቸው ተገቢ ያልሆኑ ባህሪዎች ቅድም ያልኳቸውን ምልክቶች ሲያሳዩ ተገቢ ያልሆኑ ባህሪያቶችን ሲያሳዩ ጥሩ ማንላቸው ነገሮችን ሲያሳዩ ወይ ድባቴ ሲያሳዩ ወይ ጭንቀት ሲያሳዩ ወይ ደግሞ ከለመድነው ሁኔታና ከለመድናቸው ነገሮች ወጣ ብለው ስንመለከታቸው ይሄ ጉርምስና ነው፣ አይ በቃ የጎረምሳ ባህሪ ነው ብለን አናንቀን ጣል ጣል አድርገን አለማለፍ፣ ጠጋ ብለን ለመረዳት ጥረት ማድረግ፣ ማዳመጥ፣ ቅድም ያልኳቸውን ነገሮች ማለት ነው። ምክንያቱም የገጠማቸውን ነገር የገጠማቸውን ሁኔታ ምናልባት እያስታመሙ ሊሆን ይችላል። ምናልባት አላየናቸው አላስተዋልናቸው ይሆናል። የደረሰባቸው ነገር ሊኖር ይችላል። የሆኑት ነገር ሊሆን ይችላል። ስለዚህ እንደው እንደ ቀላል እንደ ጉርምስና ባህሪ በማየት የሚያሳዩንን ወጣ ያሉ ባህሪዎች አናንቆና ጣል ጣል አድርጎ ማለፍ በኋላ ላይ የራሱ የሆነ ውጤት ሊኖረው ስለሚችል ማስተዋል እና ማየት ተገቢ ነው ብዬ አምናለሁ። ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ብዙ መልካም የሚባሉ ልምዶችን የምንካፈልበት መድረክ ነውና ላልደረሳቸው ሼር አድርጉላቸው። መልካም ጊዜ ይሁንላችሁ።